ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጮቻችን በብስራት ኤፍኤም በተወዳጁ ጣቢያ ብስራት ኤፍኤም 101 የሚተላለፈው የሰላም ገበታ የሬዲዮ ፕሮግራማችን እስከ 10 ሰዓት ድረስ አብራችሁ ሊዘልቅ እዚህ ስቱዲዮ ተገኝተናል። እንግዲህ እስከ 10 ሰዓት ድረስ ዛሬ አብራችሁን ከዘለቃችሁ አንድ ርዕሰ ጉዳይ አንስተን እየተወያየን ወይም ማብራሪያዎችን እየሰጠን አብረናችሁ የምንዘልቅ ነው የሚሆነው። ከኛ ጋር እንድትሆኑ ምኞታችን ነው። ስለ ሰላም በሰላም ጉዳይ ላይ በፍቅር በቤተሰብ ጉዳይ ላይ እንሰራለን። ስለ ሰላም ስንሰራ በእውነት አይሰለቸንም፣ ደስ ይያለን እናገለግላችኋለን። እዚህ ስቱዲዮ ውስጥ እንግዲህ የስነልቦና ባለሙያችን የሰላም ገበታ የስነልቦና ባለሙያ ኃይለ ጊዮርጊስ ወንድሙና የፕሮግራሙ ዋና አዘጋጅ እንዳልክ አሰፋ ስቱዲዮ ውስጥ አለን። እኔና ኃይለ የሆነን እንግዲህ እስከ 10 ሰዓት ድረስ አብራችሁን ከዘለቃችሁ ሙያዊ ማብራሪያዎችን እየሰጠናችሁ አንዳንድ ሐሳቦችንም ከናንተ ተቀብለን መልሰን ወደ እናንተ የምናደርስ ነው የሚሆነው። ከኛ ጋራ እንድትሆኑ እንጋብዛችኋለን። እስከ 10 ሰዓት ድረስ አብራችሁን ዝለቁ። ከኛ ጋርም ስላላችሁ እናመሰግናለን። በ101 በቀጥታ ከዚህ ከዋናው ማሰራጫ ሌሎች ክልሎች ከመደመጣችን በተጨማሪ በwww.bisratfm.com ላይ በቀጥታ በመላው ዓለም እየተደመጥን አብረናችሁ እንዘልቃለን። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። ኃይሌ እንዴት ነህ? ሰላም ነው እንዳልክ። እንዴት ነህ? ሰላም ነው መልካም። አንተ በሰላም መጣ? ያው እኔም ሰላም መጣ። በሰላም መጣ። እንግዲህ አንተ ስለሆንክ በቦታው የነበርከው መቼም በሰላም መጣው ከምትል እኔ እንኳን ደህና መጣህ እላለሁ። ከአውሮፓ ፈረንሳይ፣ ጣሊያን፣ ስዊድን ነበርክ። እንግዲህ ስንዞር ነበር። በኋላ ላይ ትንሽ ሪፖርት ለማቅረብ እንሞክራለን። በይበልጥ አጋድሾችን ከልብ አመሰግናለሁኝ። አንዳንዴ እንደዚህ ወጣ ብለን በመንሰራበት ጊዜ ከጎናችን ሆነው ድጋፍ ስለሚያደርጉ በየትኛውም አቅጣጫ በጣም እናመሰግናለን። እዛ አካባቢ ያሉትን በይበልጥ በሮም፣ ፓሪስ እና ስዊድን ስቶክሆልም ላይ ከአንዳንድ ሰዎች ጋራ ስራ ለመስራት ተሞክሯል። በይበልጥ በተመሳሳይ ችግር ውስጥ ያሉ ሰዎችን ያገኘናቸው የኛን ድጋፍ የሚፈልጉ ሰዎች ያገኘናቸው ሰዎች ነበሩና እነዚህን ሰዎች ለማግኘትና ለመርዳት ሞክረናል። ስለዚህ ቁጥሩ ትንሽ ሊሆን ይችላል። አዲስ አበባ ላይ በአንድ ቀን በጣም ብዙ ቁጥር ሊሆን ይችላል የምናገኘውና የምናወራው ግን እዛ የምናገኛቸው ሰዎች በጣም ትንሽ ቁጥር ሊሆን ይችላል የምናገኛቸው። ነገር ግን በጣም በሚገርምና በሚደንቅ ሁኔታ ለነዛ ጥቂት ለሚባሉ ኢትዮጵያውያን ወገኖቻችን ግን ሙሉ ወጫችንን ሸፍነው ቦታው ድረስ ሄደን እንድናገለግላቸው የረዱንን አጋድሾችን በሙሉ እናመሰግናለን። ይህንን ፕሮግራም በክብር ስፖንሰር በማድረግ ከኛ ጋር ያሉ አጋድሾች ናቸው ይህንን ስራ የሚሰሩት። ስለዚህ በኋላ ላይ የነሱን እዚህ አውሮፓ ላይ የነበረን ቆይታ በትንሹ የምንዳስስ ነው የሚሆነው። በይበልጥ ስቶክሆልም፣ ሮም እና ፓሪስ በርግጥ ወደ 4-5 ሀገር ነው ግን ስራ የሰራንባቸው ቦታዎች እነዚህ 3 ቦታዎች ስለሆኑ እነዚህ 3 ቦታዎችን ለመመልከት የምንሞክር ነው የሚሆነው። 3 አካባቢዎችን ማለት ነው ሀገሮችን ለመመልከት እንሞክራለን። ሄሌ ዛሬ ስለፍቺ እናነሳለን አይደል? እንግዲህ ስለፍቺ ነው የምናነሳው። ከዛ በፊት የጋብቻ ፍቺ ነው የምናነሳው። ከዛ በፊት እንግዲህ ባለፈው ሳምንት የነበረን ቆይታ በደንብ ለመግለጽ እንሞክር። በይበልጥ አውሮፓ ላይ በስቶክሆልም፣ ፈረንሳይ እንዲሁም ደግሞ ጣሊያን ሮም ላይ ጥሩ ቆይታ ነበረን። በጣም ብዙ ነገሮችን ተመረን መተናል። በጣም ብዙ ነገሮችን አይተን መተናል። አጋርሾችን ያመሰገንን በጣም ብዙ ሰዎችንም ረድተን መተናል። በቦታው ላይ ብዙ ሰዎችን ለማግኘት ለማናገር ከነሱ ጋር ለመነጋገር ለማውራት የትዳራቸው ከኢትዮጵያውያን ጋር ታዲያ ስዊዲሽ ቋንቋችን በምን ከስዊዲሾች ጋር እናወራለን ብለን ወይ ጣሊያንኛ ወይ ፈረንሳይኛ አንችል። እነዚያ እንግሊዝኛ በነገራችን በጣም አስቸጋሪ ነው። በጣም ከባድ ነው ግን ሀበሾችን አግኝተን መተናል። ይሄን ያክል ፕሮግራማችን ይደመጣል ብለን ያላሰብኩኝም የእውነት ለመናገር ማለት ነውና አንተም እያልከኝ ነበር በጣም በከፍተኛ ሁኔታ ዩቲዩብ ላይ ይሰማል እያልከኝ ነበርና እርግጥም በጣም በርካታ አድማጮች ናቸው ያገኙን። ፕሮግራማችን ከተጀመረ በጣም አጭር ጊዜያችን ነው። የሰላም ገበታ ከተጀመረ በጣም አጭር ጊዜው ነው። ነገር ግን ለቁጥር የሚሰለች በጣም ብዙ ሰው መምጣታችንን አውቆ በጣም ብዙ የስልክ ጥሪዎችን አስተናግደን በቦታው ላይ ሆነን ልናግዛቸው ችለናልና እነዚህ ሰዎች በተለያየ አይነት ሁኔታ ያሉ ሰዎች ናቸው። በይበልጥ ትዳራቸው ላይ ከተዳራቸው በተጨማሪ ደግሞ አንዳንድ ስነልቦናዊ ጉዳዮችም የነበሩበት ሁኔታ ነበሩ። በይበልጥ ከዚህ ከዲፕሬሽን ጋር በተያያዘ ከድብርት ጋር በተያያዘ ሌሎች የስነልቦና ችግሮች የምንላቸውም ችግሮች ነበሩ እና ከባለሙያዎች ጋር የማገናኘት ስራም ሰርተናል። የሚመለከታቸው ባለሙያዎች
ባለሙያዎችን ኮንታክት እንዲያደርጉ የተጣሉ ሰዎች የሚታረቁበት ሁኔታ የምናነጋግርበት ሁኔታ በስልክም በአካልም ላይ የሰራ ነውና በጣም በሚገርም ሁኔታ ነው የሚገርም ቆይታ ነበረን በጣም ደስተኞች ነበረን ከሮም ስንጀምር ሮም ላይ በጣም በርካታ ኢትዮጵያኖች ናቸው ያሉት ማመን ያቀታል ልክ ከዚህ ከነሱ የነሱ ሴንተር የሚባል ቦታ አለ ልክ ከሴንተር ከነሱ ዋና ከማዕከል ከሮም ማዕከል ላይ ወይም የነሱ ሴንተር የሚሏት ቦታ አለች ከሴንተሩ ብዙ እርምጃ ሳትራመድ ነው እንግዲህ ኢትዮጵያኖችን ሀበሾችን የምታገኘውና በጣም በርካታ ሀበሾች አሉ አንዳንድ ጊዜ ሰዎች ለምንድን ነው የምንሰደደው ብለን እንድናስብ ያደርጋል በጣም ልብ የሚነካ ነገር ትመለከታለህ ከዛች ሰዓት ጀምረን እንግዲህ በገባንበት ቦታ ሁሉ ሰዎችን የምናገኝበት ሁኔታ ነበረ የምናወራበት ቁጭ ብለን ጊዜ ሰጥተን የምናናግርበት ችግሮቻቸውን የምንሰማበት ከሀገርም ወጥተው እንደገና በእንደዛ አይነት ሁኔታ ሆነው የሚኖረው የጋብቻ ግጭት ወይም አለመግባባቶች እንደገና ደግሞ በግል ያሉባቸው ችግሮች ከዚህ በፊት አንስተናቸው የነበሩትን ለምሳሌ ያክል የሴክሹዋል ዲስኦርደር ችግሮችን ከዚህ ከወሲብ ጋራ የነበሩ ችግሮች መጠናቸው ይሄን ያክል ነው እንዴ እንድትሉላ የሚያረገ ሁኔታ አለና በጣም በርካታ ችግሮች ነበሩ ነገር ግን አቅማችን በፈቀደው መጠን ግን በአካል አግኝተናቸው አትሊስት ሰምተናቸዋል አትሊስት ማለት ነው በትንሹ ሰምተናቸዋል በትንሹ አቅጣጫዎችን አሳይተናቸዋል ይሄኛውን አማራጭ ተመልክታቸዋል ወይ ይሄኛውንስ ነገር አይታቸዋል ወይ በእንደዚህ አይነት መንገድስ ተመልክታችሁታል ወይ ይሄኛውንስ መንገድ ሄዳችሁበታል ወይ የሚለው ነገር አትሊስት ይሄንን አቅጣጫ ለማሳየት ሞክረናል እና ሮም ላይ ይሄንን ቆይታ እንደጨረስን ወደ ፓሪስ ነው ፓሪስ ላይም ተመሳሳይ ጊዜያቶችን አሳልፈናል እዛም ተመሳሳይ ነገሮች ነበሩ ተመሳሳይ ስራዎችን የሰራ ነው በይበልጥ ከዚህ ከፋሚሊ ጋራ ከቤተሰብ ጋራ የነበራቸው ግንኙነት የሻከረባቸው ሰዎችን ለማግኘትና እዚህ አዲስ አበባ ካሉ ሰዎች ጋርም የማስታረቅ ስራ የተሰራበት ሁኔታ እንዲሁም ደግሞ በስልክ ረጅም ሰዓት የማናገር የማግኘት የማውራት ጉዳዮችና ቀደም ሲል እንደገለጽኩት አቅጣጫ የማሳየት ጉዳይ ነበረ ስቶክሆልም ላይ ለየት የሚያደርገው የቴሌቪዥን ኢንተርቪውን ጭምር ነበረ የቲቪ የቴሌቪዥንን ተጠቅመን የቴሌቪዥን ፕሮፌሽናል የሆኑ ማብራሪያዎች የምንሰጥባቸው ለኮሚኒቲው ለሀበሻ ኮሚኒቲ ተብሎ የተዘጋጀ የቴሌቪዥን ፕሮግራም አለና እዛ የቴሌቪዥን ፕሮግራም ላይ መልእክት የምናስተላልፍበት ወገኖቻችንን የምናገዝበት የምንረዳበት ሁኔታ ተፈጥሮ ነበረ ጠንከር ያለ የስነ ልቦና ችግር ያለ ይመስለኛል እዛ ስቶክሆልም ትክክል ነው እንግዲህ እየተመለከትነው ነበር በጣም ከፍተኛ የሆነ ራስን የማጥፋት ችግር ከሚከሰቱባቸው ሀገሮች ውስጥ አንዱ እነዚህ ስካንዲኔቪያ ሀገሮች ውስጥ ከሚገኙ አንዱ ስቶክሆልም ነችና ከፍተኛ የሆነ ራስን የማጥፋት ችግር ይሄ የድብርት ስሜት ከፍተኛ የሆነ ስሜቶች አሉ ምክንያቱም ይሄ የነሱን ስጠይቃቸው ነበርና አንደኛው ምክንያት ሆኖ የሚመጣው ልክ ይሄ በነሱ ዊንተር ወይም ደግሞ የነሱ እንግዲህ ይሄ ፀሐይ ማትታይበት ጊዜ አለና አንዳንዴ ፀሐይን ማናይበት ጊዜ አለ ስራ ላይ በመቆይበት ጊዜ ለረጅም ጊዜ ፀሐይን ላናያት እንችላለን ያሉበት ሁኔታ አለና ከጧቱ 4 ሰዓት እንግዲህ ጀምሮ ከቀኑ 9 ሰዓት አሁን ካለንበት ሰዓት ጀምሮ እስከ ነገ 4 ሰዓት ድረስ ፀሐይ ላትወጣ ትችላለች ጨለማ ነውና እንደው ታርመኛል አንዳንዴ የብርሃን ህክምና ሊባል ይታዘዝላቸዋል በአብዛኛው የብርሃን ህክምናና ይሄ በእንግሊዘኛ ሆነብኝ እንጂ ፉል ስፔክትረም ላይት የሚባል ማለት ሙሉ ብርሃን ይሄ ነጩ ብርሃን ይሄ የፀሐይ ብርሃን አልትራቫዮሌት ነው ቅድም ነው ወደ ቢጫ ያደላልና ፍክት ያለ አይደለም ይሄ ግን የፍሎረሰንት አምፖል የሚያመነጨው የብርሃን አይነት ይታዘዝላቸዋል እንደዚህ ፀሐይ በሚጠፋበት ጊዜ እና ጥልቅ የሆነ ድብርት ውስጥ መድኃኒቶች ይሰጧቸዋል በጣም የሚገርም ነገርና እኛ ሀበሾች አግኝተናቸው ነበር ወደ አፍሪካ የሚመጡ ብዙ የዛው ነዋሪዎች ራሱ የኛ ወገኖችን አግኝተናቸው ሀበሾች ደግሞ ከብድ ይለባቸዋል ኢትዮጵያኖችን አግኝተናቸው በቃ በዚህ አመት ይሄን ያክል ኪኒን ታዞልኛል ይላሉና አንዳንዴ በጣም ከባድ ነገር ነው የምትሰማው ተርተኛል አይደለም የፀሐይን ብርሃን ሊተካ የሚችል የፀሐይን ብርሃን ይሄ እንግዲህ ቫይታሚን ዲ ይሆናልና ሊተካ የሚችል ነገር ይታዘዝላቸዋል በመድኃኒት መልክ ማለት ነው አልቆብሻል ይባላል በጣም አደገኛ ሁኔታ ላይ ነው ያላችሁት ይባላሉና እነዚህ የጨለማ ወቅቶች የሚፈጥሩባቸው ድብርትም አለ ከፍተኛ ድብርት ማለት ነው ይሄን ድብርት እሱን ተከትሎ ደግሞ የሚመጡ ከፍተኛ የሆኑ ሌሎች የቤተሰባዊ ጉዳዮች አሉ ስለዚህ በገባንበት ቦታዎች እነዚህ ነገሮች የማውራት የመስበክ የመነጋገር ችግሮችን የመፍታት የማስተማር ስልጣና የመስጠት የመነጋገር ይሄ መወያየቱ በጋራ ሆነን የመነጋገሩ የመከራከሩ ሐሳብ ነበር
ስለዚህ እኛ ከዚህ የሄድንበት አንደኛው ምክንያት ቫኬሽን አይደለም። ከዚህ ወደዛ የሄድንበት ትልቁ ምክንያት ሰዎችን ልንረዳና ልናግዝ ነው። ሰው ይሄንን በምንሰራበት ጊዜ በጥሩ ሁኔታ እዛ አካባቢ ያሉ በይበልጥ ስቶክሆልም ላይ በጥሩ ሁኔታ ተቀብለውን በጥሩ ሁኔታ አስተናግደውን እንደውም በቀጣይነት ስፔሻሊ JEC የሚባል አንድ በዚህ በማህበራዊ ጉዳይ ላይ የሚሰራ አንድ ካምፓኒ አንድ ድርጅት ከኛ ጋራ ጠንካራ የሆነ ህብረት የመፍጠር ስራና እንዲሁም ደግሞ እንደውም ድጋፍ የማድረግ እዚህ ሀገር ለሚኖሩ ኢትዮጵያኖች ድጋፍ የማድረግ እቅድ አለው። በገንዘብም እንደገና በሌሎች ጉዳዮች ላይ ድጋፍ የማድረግ እቅድ አለው። አሁንም ራሱ የዛን ቀን ብቻ የላኩት የገንዘብ መጠን አለ። ይጠቀሲሉት እንግዲህ የነሱን ፈቃድ እየጠበቅን ያለ ነው። ይጠቀሲሉ እንጠቅሳለንና በእንደዚህ አይነት ሁኔታ ግን ማህበረሰባችንን የማገልገል የማገዝ ፍላጎትም እንዳላቸው ይሄን ነገር በግልጽ አሳይተውናል። በይበልጥ JECዎች ምንድነው የሚፈልጉት እዚህ ሀገር ላይ በዚህ በቤተሰብ ጉዳይ ላይ ለሚሰሩ ስራዎች ከጎናችን እንደሚሆኑም ቃል ገብተውልናል። ከኛ ጋራ የጋራ ስምምነት የድርጅት የጋራ ስምምነት የምናረግበትና በጋራ አብረን ሆነን የምንሰራበት ኦፊስ በዛ በአውሮፓ ላይ እንዲከፈትና ተመሳሳይ ስራዎችን የምንሰራበትም ሁኔታ እያመቻቸን ያለ ነው። ስለዚህ የሰላም ገበታ ከተጀመረ እንግዲህ በጣም አጭር ጊዜ ነው። አጭር ጊዜ ውስጥ ግን አውሮፓ ላይ ከፍተኛ ተደማጭነትን አግኝቶ በጣም በከፍተኛ ሁኔታ እየተሰማ እንደነበር እንግዲህ ጠቆሙ እንትኖችን አግኝተናል፣ መረጃዎችን አግኝተናል። ይሄ በጣም ትልቅ ነው። የኛ ብቻ ሳይሆን የብስራት FM 101.1 የመደመጥ አቅሙንም የሚያሳይ ነው። ጣቢያው እንደ ጣቢያ የሚደመጥበት ሁኔታ ከፍተኛ መሆኑን የሚያመላክት ነው። ስለዚህ እጅግ በጣም እናመሰግናለን። እኛም ከጣቢያው ጋራ በመስራታችን በጣም ትልቅ ደስታ ይሰማናል። ለማንኛውም ግን በአጠቃላይ በአውሮፓ ላይ ጥሩ ጊዜ አሳልፈን የመጣነው ጎን ለጎን ደግሞ እኛም ተዝናንተናል። እንግዲህ ጥሩ የመዝናናት የቫኬሽን ጊዜ ኖሮናል። በይበልጥ ወደ አንዳንድ ቦታዎች ሄደን በዚሁ ደግሞ ተዝናንተን በጥሩ ጉልበት ደግሞ ዛሬ ገብተናል። ከዛሬ ጀምሮ ደግሞ ተመሳሳይ ሁኔታ ለሚቀጥሉት ጊዜያቶች ሁሉ እናገለግላችኋለን። የሆነስ እናገለግላችሁ በጣም ደስ እያለ ነው። እናንተም በማገልገላችን እኛ አንደክመም። ወደ ቢሮአችን ወይም በስልክ መስመራችን ደውሉ በ0911 380544 ይሄን ስልክ የምትጠቀሙት በነገራችን ላይ 0911380544 ከስቱዲዮ ስንወጣ ነው። ልክ ከስቱዲዮ ስንወጣ ይሄን ስልክ መጠቀም ትችላላችሁ። እናንተ እናገለግላችኋለን። ወደ ቢሮአችን ብትመጡም በተመሳሳይ ሁኔታ እናንተ ለማገልገል ዝግጁ ነን። ስለዚህ ደውሉልን፣ እናማክራችኋለን፣ እናስታርቃችኋለን። ቤተሰባዊ ጉዳዮች ላይ እኛ ስንሰራ አይሰለቸንም። ስናገለግላችሁ ደስ ይለናል። ሰላም ለቤተሰብ፣ ሰላም ለምድራችን፣ ሰላም ለኢትዮጵያ። እስኪ ስለፍቺ ነው አለ ፍቺ አሳሳቢ ደረጃ ላይ ደርሷል። እንግዲህ በርግጥ ችግር ነው፣ በጣም አስቸጋሪ ነገር ነው። በህይወት ውስጥ ለውጥ አለና በጣም ጫና የበዛበትን ስሜት የሚፈጥርብን ያንዱ የህይወት ክስተት እንግዲህ ፍቺ ነው። ስለ ፍቺ መረጃ ብንለዋወጥ ከአድማጮች ጋር በጣም ደስ ይለናል። በይበልጥ ደግሞ መገመት እንዲችሉ ፍቺ የት አካባቢ ላይ አሁን መተንበይ ያለባቸው በተለይ በርግጥ ፍቺ የተከሰተባቸው አድማጮቻችን ወገኖቻችን ሳይሆን አሁን የተጋቡ ነገር ግን እንዲጠነቀቁ የምንፈልጋቸው ጥንቃቄ እንዲያደርጉ መረጃ እንሰጣችኋለን። አንደኛ ጊዜ አለው ፍቺ የሚከሰትበት ሁለት ዋና ወቅቶች አሉ። እነዛን ሁለት ዋና ወቅቶች እናገራለን እና ፍቺ በማንኛውም ጊዜ ይከሰታል። በርግጥ እውነት ነው፣ በአላቸው የጋብቻ ጊዜ ውስጥ ይከሰታል። ነገር ግን ዋና ምንድነው የሚባለው ክሪቲካል ፔሪየድ ነው በእንግሊዘኛው የሚባለው። ይሄ ማለት ምንድነው አሳሳቢ ጊዜያቶች ናቸው። በጣም አሳሳቢ ጊዜያቶች ፍቺ የሚያስተናግዱ ጊዜያቶች ናቸው። እነዛ ጊዜያቶች ከመምጣታቸው በፊት መጠንቀቅ አለብን ማለት ነው እና እነዚህን ሁለቱን ዋና ጊዜያቶች እናወራለን። ለምንድነው በእነዚህ ጊዜያቶች ውስጥ ፍቺ የሚከሰት የሚለውን እናወራለን። እንደገና ደግሞ መፍትሄውንም አብረን ከአድማጮች ጋር እየተወያየን ሀሳብ እየተለዋወጥን እንቀጥላለን ማለት ነው። እንግዲህ እድሜዎች ነው ወቅቶችን እንጠቅሳለን። ይሄ ማለት ግን በእነዛ ጊዜያቶች በትክክል ያን ያ ሰዓት ላይ ሲመጣ ይከሰታል ማለታችን አይደለም። ጥናት ስናይ ደግሞ ግን አሳሳቢ ናቸው፣ አሳሳቢ ጊዜያቶች ናቸው። ትክክል። ስለዚህ እዛ ሰዓት ላይ የሚፈጠሩ ችግሮችን በጥንቃቄ እንድትመለከቱት ነው እንጂ እኛ ጋር ታስታውሳለህ ከዚህ በፊት አንዴ ታስታውስ እንደሆነ የ84 ዓመት አባት ቢሮ መጥተው ነበር አንድ ወቅት ላይና ፍቺ ፈልጋል ፍቺ ልፋታ ነው ብለው መጡ። 84 ዓመታቸው ነው፣ በጣም አዛውንት ናቸው። ከማን ጋር ነው የሚፋቱት አባት አልኳቸው።
ከባለቤቴ ጋር አስታውስ ካይደል ከባለቤቴ ጋር ስንት አመት ኖራችኋል እንግዲህ ልጄ 60 አመት አካባቢ ሳንኖር አንቀርም 60 61 62 አካባቢ ሆነናል አሉኝ የመጀመሪያ ልጃችን 58 አመቷ ነው አሉኝ ልባርክ እንግዲህ የመጀመሪያ ልጃቸው 58 አመቷ ነው የመጀመሪያ ልጃቸው ከተጋቡ 60 61 62 ወይም 64 ሊሆን ይችላል አሉ በትዳር የቆዩት ረጅም አመት ነው እኔ 84 አመቴ ነው አሉ ሚስቴ 70 ምናምን አመቷ ነው ከህፃንነታችን ጀምሮ አብረን ነው የምንኖረው አሉ እንግዲህ የ58 አመት ልጅ አላቸው የልጅ ልጅ ያዩ አያት ቅድመ አያት ይሆኑ ማለት ነው በጣም ይሄዱ በጣም ትልቅ እሳቸው እንኳን በዛ እድሜ ላይ እንኳን ፍቺ ሊፈጸም እንደሚችል እኔ በደንብ ነው ያሳዩኝ እኔ ማመን ነበር ያቃተኝ መጀመሪያ ሲመጡ ሲያወሩኝ ሲያናግሩኝ ከብሎኝ ነበር ገብቶ አይደለም ለይፈልግ ስለዚህ በየትኛውም ጊዜና በየትኛው ወቅት ፍቺ ሊከሰት ይችላል ነገር ግን አንድ ነገር ማሰብ አለብን በየትኛውም ሁኔታ ፍቺ መፍትሄ ሊሆን አይችልም እኛ እንደምንናገረው ሁሉ ጊዜ እንደምናወራው ሁሌ እንደምንናገረው እንደምናሰምርበት መፋታት መፍትሄ አይደለም ነገር ግን ችግርን መፍታት እሱ የተሻለ መፍትሄ ነው ስለዚህ ችግርን መፍታት ከቻለ ድረስ መፋታት አስፈላጊ አይደለም ብለን እናምናለን ይሄ መሰረት እንዲሆናቸው ነው ሐሳቡን እንደው ተርጓሚውን ተምንለው በርግጥ ህይወቱ የተለወጠበት ሰው ሁሉ በትክክል ህይወቱን መኖር አይችልም ማለት አንችልም ምን ማለት ነው ለምሳሌ የተፋቱ ሰዎች በቃ ህይወታቸው አከተመለት አለቀላቸው ማለት ያልን አይደለም ነገር ግን የሚፋቱ ሰዎች ይሄንን ችግር አይፈልጉትም እንደ ችግርም እናያዋለን በዚህ ምክንያት ነው እንተምንለው ምክንያቱም የተፋቱ ሰዎች ከፍተኛ የሆነ ጫና ውስጥ እንዳይወድቁ እንፈልጋለን በግል ስሜታቸው በግል ሐሳባቸው ውስጥ ነገር ግን እሺ ጥሩ በጣም ክብድ እንዳናረግባቸው ስለሰጋው ነው እሺ ጥሩ ነገር ግን ፍቺ ችግር ነው ስለዚህ የጋብቻ ሞት ብለን ልንጠራው እንችላለን ጋብቻ የሚሞትበት ጋብቻ ይታመማል ጉንፋን ይዘዋል የሆነ ወባ ይዘዋል ሌላም በሽታ ይዘዋል እነዚህ በሽታዎችን እንግዲህ ሆስፒታል ወስደህ የሆነ ዳማከሲ አሬግሬሳ በጥሰህ ከጓሮ አሽተህ ምን ብለህ ጠጥተህ ሰውነቱን ደባብሰህለት ጋብቻን ማከም ካልቻልክ ወይም የሆነ መፍትሄ ካልፈጠርክለት መጨረሻ ላይ ጋብቻ ይሞታል እና እድሜ ያለው ደግሞ የሚሞትበት ይወለዳል እንግዲህ የሰርግ ጊዜ ይወለዳል ወይም የሆነ ጊዜ ይወለዳል የግንኙነት ጊዜ ይወለዳል ከዛ በኋላ ደግሞ ይታመማል በነገራችን ላይ መታመሙ አይቀርም ጋብቻ ከዛ በኋላ ፍቺ አንድ ቀን እንደውም እናነሳለን አራት ወቅቶች የምንላቸው የጋብቻ አራት ወቅቶች አሉና እነሱን አንድ ቀን እናነሳቸዋለን ከዛ ይሞታል እነዚህ የሚሞትባቸው ጊዜያቶች እንግዲህ ባጭሩ ሲቀጭ በቃ በለጋነቱ ሲቀጭ የመጀመሪያው ወቅት ነው እድሜው ባጭሩ ሲቀጭ ከዛ ደግሞ ትንሽ ጎልመስ ያለ ሲመጣ የሚቀጭበት ጊዜ ደግሞ አለ እነዚህ ሁለቱ ወቅቶች የመጀመሪያው አድማጮች በልብ ብለው እንዲያዳምጡ በተለይ አዲስ የተጋቡ አድማጮች ጥንቃቄ እንዲያደርጉ ለምንድነው ፍቺው የሚከሰተው የሚለውንም ወይም ጋብቻው የሚሞተው የሚለውንም እንዲመለከቱ ማለት ነው የመጀመሪያው ቅድም እንደተጠቀስከው እዚህ ላይ አስረግጠን መሄድ መንፈልገው ግን ጋብቻ በሁሉም ጊዜያቶች ይከሰታል እንዳልከው አሁን የ80 ውስጥ ያሉ አባት ፍቺ እንደፈለጉት ሁሉ በማንኛውም ጊዜያት ሁሉ ፍቺ ይከሰታል ነገር ግን እነዚህ ሁለቱ ዋና የፍቺ ወቅቶች ናቸው ከፍቺ ወቅቶች ሁሉ ፍቺ የማያልፋቸው ወቅቶች ናቸው በቃ የመጀመሪያዎቹ ባልና ሚስት ከተጋቡ አብሮ መኖር ባንድ ጣራ ስር መኖር ከጀመሩበት ጊዜ ጀምሮ ከ5 እስከ 7 አመታት ባሉት ጊዜያቸው ውስጥ እሺ ሊፋቱ ይችላሉ አንደኛው ከዛ ያና ይመለከተንም ማለት ነው እንዴ የኔን ትዳር አይመለከተው አለፍከው እንዴ አልፈዋል ገና ነው እንጂ ገና ባበቻ 5 አመት ሆነ እሺ እኮ አይመለከተኝ ስለለው አገራጋባኝ ገና ነው ለለፈ ገና ነው እኮ መጠንቀቅ አለበት እውነት ነው እሺ ከዛ በኋላ ደግሞ 7ን ያልፈና ደግሞ አሁንም መዘናጋት የለብህም 7ን ያልፈና ደግሞ 8ን ያልፈና 9 10 ሲል ይጀምራል አሁን 10 ላይ ይታመም ይችላል አሁን በ7 እና በ10 መካከል ሊታመም ይችላል 10 ላይ ግን በጠና ይታመማል
በቃ ካልጋ አይንቀሳቀስም። ጋብቻውን ምናልባት ለሽንትም ለምንም ለምግብም የሆነ ሰው እየደገፈ ነው የሚያነሳው ካልጋው። 10 ላይ በጠና ይታመማል። 11 ላይ ምናልባት በሞትና በህይወት መካከል ይሆናል። ሊሞትም ይችላል፣ ሊያንሳም ይችላል። እሺ በነገራችን ላይ 10 ላይም ሊሞት ይችላል። 12 ላይም ሊሞት ይችላል። አሁን ከ10 እስከ 12 ዓመት ደግሞ ያለው ጊዜ ደግሞ ሌላኛው የጋብቻ ሞት ሊከሰት ይችላል። 3 ዓመታት 10 11 12 5 6 7 እነዚህ ጊዜያቶች እንግዲህ እኛ እያማረትን አይደለም እያወራን ያለነው መረጃ ነው፣ ጥንቃቄ ነው፣ ሳይንስ ነው እያወራን ያለነው። ይሄን ሳይንስ ግን በደንብ እውነት መሆኑን ግን ሰዎች እንደው በ0911 38 05 44 ላይ በርግጥ ተመሳሳይ ልምድ ያላችሁ ሰዎች ካሉ ቴክስት ቢያደርጉልን ደስ ይለናል። ቴክስት ብቻ ነው የምንቀበለው፣ ስልክ ብትደውሉ ስለማንቀበል በቴክስት ብቻ እስኪ እናውራ። ይሄን መረጃ መረጃ ስንሰበስብ ከንቱን ከሳይንሱና ከዚህ ከንድፈ ሐሳብ ወይም ከመጽሐፍ ዕውቀት ባለፈ ይሄንን ነገር ስናረጋግጥ ወደኛ ቤት ታውቃለህ አንተ ብዙ በአብዛኛው ሴቶች እናቶች ይመጣሉ ፍቺው ከተከሰተ በኋላና ሁለት ልጆች ከተወለዱ በኋላ ይፋታሉና የልጆችን ቁጥር ነበርኛ ምናሰለው ለካ ወቅቱ ነው ጊዜው ነው አመታቱ ናቸው። የሚገርምህ ነገር የተፋቱት ሁለት ልጅ ከወለዱ በኋላ ምናልባት ሁለት ልጆች ወለዷቸው በ5 ወይም በ6 አመታት ወይም በ7 አመታት ውስጥ ከዛ ተፋተዋል። ከዛ በኋላ ደግሞ ከ8 ከ10 ከ11 ከ12 አመት ደግሞ ይፋታሉ ማለት ነው። እስቲ ግን በደንብ ግልጽ አድርግልኝ ኃይሌ። አሁን ምን መሰለህ እያወራን ያለ ነው ይሄን ፕሮግራም የሚሰሙት የተለያየ ደረጃ ላይ ያሉ ሰዎች ናቸው። ትምህርት ያልቀመሱ ሰዎች ሊሆኑ ይችላሉ። መካከለኛ የትምህርት እንደገና እኛንም የሚበልጡ ሰዎች ይሄን ፕሮግራም እየሰሙት ነው ያሉት። ተረዳኝ አይደል? ሁሉንም ማዕከል ያደረገ ሳይንስ እንዲቀመጥልን እንፈልጋለን። አሁን እኔንም ልታሳምነኝ መግባባት አለበት። በደንብ እኔንም ግልጽ መሆን አለበት። ምክንያቱም ይሄ መረጃ ከየት ነው ያመጣኸው? ይሄ መረጃ 5 6 7 እንደገና 9 10 11 እና 12 የጋብቻ የሚታምባቸው ወቅቶች ናቸው። የሚሞትባቸው ወይም ትዳር የሚፈርስበት ወቅት ነው። አሳሳቢ ወይም ክሪቲካል ፔሪድ ነው ያልከኝ ነበር። ይሄ መነሻችን የሚሆነው ምንድነው? ከዚያ መነሻው የሆነው ይሄንን ካሁን በፊት ምናልባት አውርተን ሊሆን ይችላል። ትዳርን ለ25 አመታት ያጠና ሰው አለ። ሁሉም የትዳር ሰራተኞች ትዳር ላይ የሚሰሩ ጋብቻ ላይ ግንኙነት ላይ የሚሰሩ ሰዎች ምናልባት ይሄንን ልክ እንደ መጽሐፍ ቅዱስ መጣቀስ አለባቸው። ምክንያቱም 25 አመት ሙሉ ምናልባት የሆኑ ባልና ሚስቶችን እየተከተለ ነው ያጠናው። ስለዚህ ሲመለከት ሲያቸው በ10ና እንደውም ተከራክረውታል እኮ ሳይንቲስቶቹ ተከራክረውታል። እንዴት በሌሎችም ወቅቶች ይከሰታል እኮ ትዳር እንዴት በእነዚህ ብቻ ተገድበዋል ብሎ ሲጠይቁት እሱ ምንድነው ያለው? እኔ ስለማምንበት ስለምቀበለውና እንደገናም ደግሞ እሱ ያለውን ነገር በእኛ ቤት ውስጥ ስላየ ነው። እኛ ቤት ውስጥ ስራችን ላይ ሲመጡ ጥንዶች ሲመጡ ተፋተው ሲመጡና ሊፋቱ በቋፍ ላይ የሆኑ ሰዎች ሲመጡ ስላየ ማለት ነው። እንደውም አሁን አንተ እየሰራው ያለም ስራ አለ ቅድም ስትነግረኝ ነበር። ስለዚህ መረጃችን ይሄ ነው። ቅድም ሰራው የነበረው ትዳር ኦልሞስት አሁን ፍቺ ጫፍ ላይ የደረሱት 7 አመት በጠና ታሟል። 7 አመት ነው በእውነት ተመልከት። ተጋቡ 7 አመታቸው ተመልከት። በጣም ከፍተኛ እንትን ነው። በጠና ታሟል። አሁን እንግዲህ ማጣጣር ላይ ነው ማለት ነው። ትዳሩ እያጣጣረ ነው እና መነሻችን ይሄ የተረጋገጠ 5 አመትም ድጋሚ እየሰራው ነው ያለሁት በእውነት 2 ሜሬጆችን እያየሁ ነው ያለው። 5 አመት አለኝ። 5 አመት አሁን ምንድነው አሁን ይሄ ምክንያቱም ማየት እንችላለን። ወቅቶቹን አየን እንደተባለው ሌሎቹም ወቅቶች ጋብቻ ፍቺ ይከሰታል ወይም ጋብቻ ይሞታል። ነገር ግን እነዚህ በቃ አልፋቸውም። በእነዚህ ወቅቶች አልፋቸውም ጥቁርና በእነዚህ ወቅቶች ጋብቻውን ማዳን የማይችሉ ጥንዶች ላይ ፍቺ ይሞትባቸዋል። ጋብቻቸው ይሞትባቸዋል። ጥሩ ይሄ ምን ተማመን ከሆነ ነው ብለን ምናምን ከሆነ ኃይሌ አሁን እንግዲህ አሁን ይሄ መረጃ መንሰጠው እንዲጠነቀቁ ነው። ጥሩ ይሄ ጊዜ ማለት ግንዛቤ ውስጥ እንዲያስቀምጡ ነው። መተንበያ ያለባቸው ልንፋታ ነው 5 አመት 6 አመት 7 አመት
10 ዓመት 11 12 ዓመት ላይ ፍቺ ሊከሰት ይችላል። መጠንቀቅ አለብን። ጋብቻችን ሊሞትብን ይችላል። ማከም አለብን፣ ማዳን አለብን፣ ሆስፒታል መውሰድ አለብን፣ መድኃኒት የሆነ መፈላለግ አለብን። ስለዚህ ጋብቻችን መሞት የለበትም ብለው እድሜውን አስልተው ተንከባክበው ፍቺው እንዳይከሰት እንዲጠነቀቁ መረጃ እየሰጠን ነው። ኦኬ ምክንያቶችን እንመልከት። ምንድነው ምክንያቶች? ሁለቱ ምክንያቶች አሁን ለምሳሌ አከል ይሄን ምንበት ትልቁ ምክንያት ለምንድነው 3 ዓመት ላይ የማይታመመው? ለምንድነው ይሄ ይታመማል? ይታመማል ልክ እንደ 5 ዓመቱና እንደ 7 ዓመቱ ጨቅላ ሆኖም ይታመማል ገና እንደ 7 ዓመቱ ግን ለምንድነው የማይጠነክርበት? አሁን 7 ዓመት ላይ 6 ዓመት ላይ በጣም ከባድ ነው ብለሃል። በጣም በጠና ይታመማል። ኦኬ በጠና ይታመማል። ኦኬ በጠና የሚታመም ከሆነ ምክንያቱ ምንድነው? ምክንያቱ ምንድነው? የመጀመሪያው የህመም አይነት ግጭት ነው። ግጭት ነው። ቅድም ምናልባት ወሲብ ልንል እንችላለን፣ ልጅ ማሳደግ ላይ ልንል እንችላለን፣ ገንዘብ ልንል እንችላለን፣ ሌላም ሐሳብ ልንል እንችላለን፣ የግል ጉዳይ ልንል እንችላለን፣ የጋራ ጉዳይ ልንል እንችላለን። በዚህም አለበዛም ግን ግጭት በሁለቱ ጥንዶች መካከል ስለሚከሰት ግጭቱን በደንብ አርገው መፍታት የማይችሉ ግጭቱን ማስተናገድ የማይችሉ ጥንዶች ጋብቻቸው እየታመመ እየደከመ እየታመመ ከዛ አልጋ ላይ እየዋለ መጨረሻ ላይ ይሞታል። የመጀመሪያው ምክንያት ግጭት ነው። ሁለተኛው ደግሞ የሚከሰትበት ምክንያት በ10 በ11 እና በ12 ዓመት ደግሞ የሚከሰትበት የጋብቻው ሞት የሚፈጠርበት ምክንያት ደግሞ አለመዋሃድ ነው። አለመዋሃድ ማለት ምንድን ነው? አለመዋሃድ ከመምጣታችን በፊት ግጭት ተፈጥሯዊ እንደሆነ እናምናለን። ተፈጥሯዊ ነው። ናቹራል ነው። ኮንፍሊክት ኢዝ ናቹራል እንላለን። ግጭት ተፈጥሯዊ ነው። ይሄ ማለት ከመጋባታቸው በፊትም በተጋቡ ቀኑ ታስተውሳለህ አንዴ ስናገር ሰምታል የሰርጋቸው ቀን የተጣሉ እንግዶች ሆነን ነገር ያለው አይደል እንግዶች ሆነን ታዳሚ ሆነን ሄደን ተጋብዘን ሄደን አዳራሽ ውስጥ እንግዲህ ያው እየተጨፈረ እልል እየተባለ ድንገት ሚስትየው ተነስታ ባልየው ውስጥ በጫማዋ አደረገችው። እውነቴን እኮ ነው። አዳራሽ ውስጥ ነው ማለት ይሄ በትክክል ታስታውሳለህ ታሪክ ብጥብጥ ተፈጠረ። የዛ የሰርጋቸው ቀን እኛ አዳራሽ ውስጥ ቁጭ ብለን ሙሽራዋ የሮጠች ወጣ እኔ በአይኔ ያየሁት ነው ነገር ሙሽራዋ የሮጠች ወጣ የሄደችበት ሁኔታ ነው የሄደችበት ማለት ነው። እንግዲህ የነስራ ስራ ከመጀመሪያው በፊት ያጋጠመኝ ኬዝ ነውና በአይኔ የተመለከትኩት እንግዲህ የዛን ቀን የሰርጋቸው ቀን እንኳን ግጭት ሊፈጠር ይችላል። ለበለፈው ማስተዋወስ definitely ስለዚህ ምን ልፈልጌ ነው የጋብቻቸው ቀን ችግር ሊፈጠር ይችላል። የጋብቻቸው ቀን ከጋብቻ በኋላ ደግሞ እንደገና በአንደኛው ዓመት በሁለተኛው ዓመት ግጭት ይፈጠራል። ሰባተኛ አምስተኛ ስድስት ሰባተኛ ዓመት ላይ ግን ለየት የሚያደርገው ምንድነው የተለየ የሚያደርገው አሁን እንድታሳምነኝ ነው። በጣም እኔ ከተቀበልኩና እኔ ካላመንኩኝ አሁን ምን ያክል ነው የሚያምነው? ትክክል ነው። ሰባት ስንል ማማራት አይሆንብን ነው። ግልጽ መሆን አለበት። ምንድነው ግጭት እኮ ማለት በነገራችን ላይ ግጭት ማለት መደባደብ መጣላት ማለት አይደለም። ግጭት ማለት ምንድነው መለያየት በለው መለያየት ነው። በምን መለያየት? በሐሳብ በፍላጎት በውሳኔ ባካሄድ በምርጫ ብዙ ልትለው ትችላለህ። ሁለት ናቸው። 6-7 ላይ እንዲለያዩ የሚያደርጋቸው የሚያጠነክረው ነገር ምንድነው ነው? በነገራችን ላይ በምሳሌ እንጥቀሰው። አሁን እኔ ጋር የመጡ ታሪኮችን ልንገር። ባል ልጅ መውለድ አልፈለገም፣ ሚስት ደግሞ ልጅ መውለድ ፈለገች። ይሄ ግጭት ይባላል። አሁን ባል ልጅ መውለድ ስላልፈለገ የሚስቱን ልጅ መውለድ ፍላጎት አልቀበለም ማለት ለምንድን ግጭቱ እየከረረ የሚመጣው እንዴት ነው ሲባል መለያየታቸውን የፍላጎትና የውሳኔ መለያየታቸውን ባልና ሚስቱ የራሳቸው ብቻ መሆን እንዳለበት ሲቀበሉ የራሳቸው ብቻ ማለት ምንድነው? ለምሳሌ በትዳራቸው ውስጥ ባል ልጅ መውለድ የለባቸውም ብሎ ማሰቡ ያ ብቻ ትክክል እንደሆነ ብሎ ሲያስብ ሚስትም ደግሞ የሷ ፍላጎት ልጅ መውለዷ ብቻ ያ ብቻ ትክክል ነው ብሎ ሲያስቡ ማለት ነው። ይሄ አደገኛ ነው። ይሄ ማለት ምንድነው? ባልና ሚስት የሚፈልጉት ነገር በሚለያይበት ጊዜ የሚወስኑት ነገር በሚለያይበት ጊዜ ያንዳቸው ብቻ ትክክል ነው የአጋራቸው ደግሞ ትክክል አይደለም ብሎ ማሰብ ግጭቱን ያጦዘዋል። ይሄስ በሚሆንበት ጊዜ ምን ሊፈጠር ይችላል?
መርዝ መረጫጨት ይጀምራሉ። መርዝ መረጫጨት ማለት ምንድነው? ተቀባይነትን አለማግኘት፣ አለመከበር፣ እንደገና ደግሞ ፍላጎታቸው እንደማይሳካ ማወቅን፣ ፍላጎታቸው በቃ ፍጹም መሳካት እንደማይችል መገመትን፣ እንደውም አብሯቸው ያለ ሰው የነሱ የውጥረት የችግር የጭንቀት ምክንያት መሆኑን እየደመደሙ ሲመጡ ከዛም በኋላ ምንድነው የሚፈጥሩት? ምናልባት የሚስቱን የበታችነት ወይም ትክክል ያለ መሆን ወይም ሐሳቧን ማጣጣል፣ ማንቋሸሽ፣ መሳደብ፣ መደባደብ ከዛም በኋላ ደግሞ አብሮነታቸውን የሚያሳዩ ነገሮችን አብሮ አለማድረግ። እነዚህ ጉዞች የ4 ዓመት ጉዞች ናቸው ማለት ነው። እየጦዘ ይመጣል። እሺ ከዛ በኋላ እየጦዘ ሲመጡ ተስፋ መቁረጥ ላይ ይደርሳሉ። ይሄ እድሜ የሚጀምረው እንግዲህ ጥናቶች የሚያሳዩት 5-6 አካባቢ ላይ መሞቻው እኮ ነው እሱ። መሞቻው እኮ የሚመጣበት እድሜ ነው ማለት ነው። አዎ መሞቻው ነው። አሁን እዚህ ላይ ምንድነው የምንለው? ሁሉ ጊዜ ባልና ሚስቶች የምትፈልጉት ነገር አንድ አይሆንም በፍጹም። ምክንያቱም ሴት ወንድ ናችሁ፣ ፍላጎታችሁ ይለያያል፣ ውሳኔያችሁ ይለያያል፣ እይታችሁ ይለያያል፣ ሁሉ ነገራችሁ ይለያያል። ነገር ግን በዚህ መለያየት ምክንያት አንዳችሁ ለአንዳችሁ ህይወት መበላሸት ምክንያት ከሆናችሁ ጋብቻው ይሞታል። ጥሩ እሺ፣ እንመለሳለን። ወደ ቀሪው ሐሳብ እንምጣ። ሰዓቱም እየሄደብን ነው። በደንብ ብለውራጡ ነው። ስለዚህ ምንድነው አሁን ፍቺው የሚከሰትበት ዋና ምክንያት በግጭት መለያየት ወይም በፍላጎት በውሳኔ ባካሄድ መለያየት ምክንያት ባልና ሚስቶች አንዳቸው ለአንዳቸው ህይወት መዛባት ምክንያት በሚሆንበት ጊዜ ፍቺው ይከሰትባቸዋል ማለት ነው። ይሄ ደግሞ መነሻ ምክንያቱ የሚሆነው ምንድነው? የሁሉ ጊዜ የኔ ፍላጎትና ውሳኔ ብቻ ትክክል ነው የሚል ያመለካከት አይነት ነው ማለት ነው። ምንም አይነት ዋጋ ባይኖረው፣ ምንም አይነት ትክክል መስሎ ባይታየን የአጋራችን ፍላጎትና ውሳኔ ሁሉ ጊዜ የተከበረ ነው እና በኋላ መፍትሄው ላይ ምናልባት ወይም እዚሁ አውርተን መሄድ እንችላለን። እና ይሄንን የሚያልፉት ጋብቻቸውን አሳክመው አድነው የሚያልፉ ጥንዶች ምን አይነት ጥንዶች ናቸው? የሁለቱም ፍላጎት እንዲሳካ የሚሰሩ ሰዎች ናቸው። ለምሳሌ ቅድም ያልነው ግጭት ነው፣ መለያየት ነው፣ የፍላጎት የውሳኔ መለያየት ነው። 5 ዓመት ላይ 6 ዓመት ላይ 7 ዓመት ላይ እንደውም በጠና እንዳይታመምባቸው 4 ዓመት ላይ የሚሰሩ አሉ። በጣም ማሳል ሲጀምረው፣ ማንቀጥቀጥ ሲጀምረው፣ ትኩሳት ሲጀምረው ትዳሩ ጋብቻው ማለት ነው። ይሄ እዚህ ላይ በቃ ትኩሳት በጣም ያያየን ነውና ጋብቻችን ለመስለም። ይሄ ደግሞ የሆነበት ምክንያት የኔ ፍላጎት ልጅ መውለድ ስለሆነ ያንተ ፍላጎት ደግሞ ለጊዜው ልጅ በዚህ ጊዜ መውለድ አለመፈለግ። ስለዚህ እኔ በጣም በዚህ ሰዓት ልጅ መውለድ ፈልጋለሁ፣ አንተ ደግሞ በዚህ ሰዓት ፍጹም ልጅ መውለድ አትፈልግም ብለው በዚህ በመለያየት ግጭት እንትይላሉ ማለት ነው። ምንድነው ግን የሚሆነው? ለምንድነው ልጅ መውለድ ያልፈለግከው ብላ ባሏን የባሏን መውለድ አለመፈለግን ማክበር። ተመልከት እንግዲህ እሷ እዚህ ጋር ትሆንና ባሏን ትሆናለች ማለት ነው። ባል ደግሞ ሚስቱን ይሆናል። ሚና ይቀያየራሉ ማለት ነው። ምን ማለት ነው? አልገባም። ሚና የራሳቸው ፍላጎት እያለ ያንቺም ፍላጎት ልጅ መውለድሽ ትክክል ነው ብሎ ማሰብ ያስባል። በቃ አንቺ ልጅ መውለድሽ ትክክል መፈለግሽ ትክክል ነው። አንዱ ምሳሌ ነው ያየን ያለው። አዎ አንዱ ምሳሌ ነው። አሁን ግጭት የሚለው ላይ ነው። አንተ ልጅ ያለ መውለድህም ትክክል አይደለም ማለት የለባትም። ትክክል ነህ። የሚገርምህ ነገር ግን ሁለቱም ፍላጎታቸውን ማሳካት ይችላሉ። ሁለቱንም ፍላጎት ያንዱ ፍላጎት ብቻ መሟላት የለበትም። በነገራችን ላይ ያንዱ ፍላጎት ብቻ ከተሟላ አንደኛው አጋር በህይወቱ ውስጥ ደስታ እያጣ ይመጣል። ያ ችግር ነው። የኔ ፍላጎት ስለተሟላልኝ ብሎ የኔ አሰክቻለሁና እኔ አሸንፌያለሁ ብሎ መቀመጥ ልክ ዛፍ ላይ እንደመተኛት ሊቆጠር ይችላል። ስለዚህ ምንድነው የሚሆነው? ባሏ ለምንድነው አሁን እንዴት እንደሚፈቱት በጋራ የሚሰሩ ሰዎች በጋራ መስራት ይባላል። የሁለቱም ፍላጎት እንዲሟላ ማድረግ በጋራ መስራት ይባላል። ለምንድነው መውለድ ማትፈልገው? ገንዘብ ስለሌለን
ገንዘብ ስለሌለን ሊል ይችላል እሱ በቃ በዚህ ጊዜ እኔ ትምህርት እየተማርኩ ነው ገንዘብ በጣም አላጠራቀምንም እንደዚህ የሚባል ነገር የለም እንደዚህ አይነት ችግር አጋጥሞ ቤተሰብ ውስጥ አይቻለሁ ስለዚህ መዘጋጀት አለብኝ ይላታል ችግሩ እሱ ምንድነው ማለት ነው ገንዘብ ነው እሷ ደግሞ ለምንድነው መውለድ የምትፈልጊው ይላታል እኔ በቃ ሴት ነኝ በእድሜ መጠቀም አለብኝ መውለድ አለብኝ ትላለች ኦኬ ትክክል ነሽ ይላል ስለዚህ በእድሜዋ መውለድ ስላለባት በእድሜዋ መውለድ ስላለባት ልጅ መውለድ አለባት ስለዚህ ምንድነው የሚያረጉት ምንድነው ያገናኙታል እሷ በእድሜዋ መውለድ አለባት ገንዘብም ማግኘት አለባቸው ስለዚህ ምን መስራት ይጀምራሉ ማለት ነው ገንዘብ ማግኘትና በእድሜዋ መውለድ አሁን ሁለት በጋራ ይሰራሉ የሱም ጭንቀት ተቃለለ ምክንያቱም ገንዘብ ለማግኘት ያቅዳሉ ተመልከት ገንዘብ ለማግኘት ያቅዳሉ የሷም ደግሞ በእድሜዋ ለመውለድ ያቅዳሉ ስለዚህ ምን ማድረግ ይጀምራሉ ማለት ነው ሁለቶች ቡድን ይሆናሉ ምን ስራ አለባቸው ማለት ነው በእድሜዋ መውለድና ገንዘብ ማግኘት ይቀላቅሉታል ስለዚህ ያልከኝ ያለው በጋራ አብረው መስራታቸው ነው እነዚህ ያክሙታል ያድኑታል አዎ በጋራ ሁለቱም አሁን አድማጮች ምናልባት ግልጽ ሊሆን ይችላል በየ ተስፋ አድርጋለሁ ስለዚህ የሁለቱንም ፍላጎት ተደባልቀዋለህ ደባልቀ ነው ተቀላቀለውና የተዋሃደውን ፍላጎት ለማሳካት ተሰራለህ ማለት ነው ከዛ በኋላ ሁለቱም ይሳካል ጥሩ አንድ ነገር እናንሳ እዚህ ጋር ሃይዲዬ ማንሳት ያለበት ጋብቻ ይታመማል ጋብቻ እንደሚታመም ተማምነናል ብዙ ጊዜ ሰዎች ጋብቻ በሚታመምበት ጊዜ የት መታከም እንዳለበት የሚያውቁ አይመስለኝም ብዙ ጊዜ ምንናገር አይመስለኝምና ይሄ ነገር ባለፉት የ10 አመት ልምዴ የተመለከትኩት ነው መኪናችን ይበላሻል ብዙ ጊዜ መኪና ይበላሻል መኪና ሲበላሽ በእርግጠኛነት ሆስፒታል አንወስደው ተከለኛ አይደለም እኔ መኪናዬ ቢበላሽ የሆነ ክሊኒክ ወይ የሆነ ሆስፒታል ይዟል አይደለም ምክንያቱም እዛ ሊያክምልኝ የሚችል ምንም አይነት ሐኪም የለም መኪና ማከም የሚችል ሰው ስለዚህ መኪና ከተበላሸ ትክክለኛ ቦታ እስከሚገባኝ ድረስ ጋራጅ ነው ተወስዷል እዛ አይደለም ጋራጅ ነው የሄደው ጋራጅ ታክሞ ተስተካክሎ ይመጣል ትክክለኛ ጋራጅ ማለት ነው ሁለተኛው ልቤ ቢታመም ደግሞ የልብ ህክምና ነው የሚሄደው እንጂ ሌላ ቦታ አልሄድም ልቤ ለማሳከም ደግሞ እንደገና ጋራጅ አልሄድም ልቤ በሚታመምበት ጊዜ ወደ ጋራጅ ሄጄ እባካችሁ ልቤን እያመመኝ ነው ብላቸው በመፍቻ ምንም በመፍቻ ሊሰሩት የሚችሉት ምንም ነገር የለም ተረዳኝ አይደለም ጥሩ ስለዚህ ትክክለኛ ቦታው ልቤ ቢታመም የልብ ህክምና ነው ጋብቻ ሲታመም ብዙ ጊዜ የምንመለከተው ነገር አለ ጋብቻ በሚታመምበት ጊዜ አንደኛው አፍኖ የመግደል ቤት ውስጥ ያለ ህክምና ጋብቻን የማስታመም ወይም እርስ በእርሳቸው እዛው አፍነውት በቤት ውስጥ አስቀምጠውት ህመሙን የሚባባስበት ሁኔታ እንመለከታለን አንደኛው ሁለተኛ ጋብቻ በሚታመምበት ጊዜ ትክክለኛ የጋብቻ አካሚዎች አሉ ጋብቻ ማከም የሚችሉ ስፒሪቹዋል ካውንሰለር የምንላቸው በሃይማኖት ላይ በመንፈሳዊ አገልግሎት የሚሰጡ መንፈሳዊ አባቶች አሉ እስልምናው ጋር ብትሄድ የክርስትናው ጋር ብትሄድ ሌሎች ሃይማኖቶች ጋር ብትሄድ እነዚህ ስፒሪቹዋል ካውንሰለርስ የምንላቸው አሉ አንዱ ማለት ነው ሁለተኛው ከዚህ በተጨማሪ እስከሚገባኝ ድረስ ደግሞ ይሄንን ስራ የሚሰሩ ደግሞ ፕሮፌሽናል የምንላቸው ልክ እንደኛ ደግሞ በስነ ስርዓት ቢሮ ከፍተው ጋብቻ በሚታመምበት ጊዜ ጋብቻን የሚያክሙና የሚሰሩ ሰዎች ደግሞ አሉ እነዚህም ሰዎች ጋር መሄድ አንደኛው መፍትሄ ይመስለኛል ነገር ግን ከዚህ በተጨማሪ ከዚህ በተለየ መንገድ ጋብቻ በሚታመምበት ጊዜ ሌላ ቦታ መሄድ ለምሳሌ ያክል ሰው እጁን ቢታመም የመንደር ሐኪም ሄዶ የመታከም መብት አለው እንደገና የተሻለ ህክምና ሄዶ ደግሞ እጁን በትክክል መታከም ይችላል ሌላውም አካላችን እንደዛው የመንደር ሐኪም ጋር ስትሄድ ለጊዜው ሊሻል ይችላል ዋስትና ግን የለም አሁንም ጋብቾቻችን በሚታመሙበት ጊዜ እኔ የሚሰማኝ ነገር ጋብቾቻችን በሚታመሙበት ጊዜ የመንደር አካሚዎች ጋር እንግዲህ በደም እንደምትረዱ ተስፋ አደርጋለሁ ኮቴሽን ውስጥ ያስገብታችሁ ተመልከቱልኝ የመንደር መርፌ ወጊ እምንለው አለ ድሮ እንል ነበር የመንደር ሐኪሞች እምንለው ልማድ በልማድ ያልተደራጀ ኤግዛክት ባልተደራጀ ነገር ትክክል ማስረጃ ማረጋገጫ ያለው እነዚህ ነገሮች እንዴት ትመለከታቸዋለህ ኃይሌ ምንድነው አሁን እንዳልከው ትክክለኛው መፍትሄ ለማግኘት ትክክለኛ ቦታ ላይ መሄድ አስፈላጊ ነው እና በግልጽ ለመናገር የፈለከው ነገር ምንድነው የጋብቻ ላይ የሰሩ ትንሽም ልምድ ብዙም ልምድ ቢሆን አገራችን ውስጥ ጋብቻ ላይ የሰሩ ባለሙያዎች ሳይኮሎጂስቶች ሌላም ባለሙያዎች ማህበራዊ ሳይንስ ባለሙያዎች ጋር እርዳታ ማግኘት በጣም ጥቅም አለው አንደኛ ይሄ የተለየ ነው በማስረጃና በዘዴ የተደራጀ ነው ሁለተኛ ደግሞ ሚስጥራቸው ይጠበቃል ሁሉ ነገር በትክክል ነው የሚሰራው ይሄ ሰው አብራች የሚያገኛቸው ሰው
ለአዳላም ምን አይልም ብዙ ጥቅም አለው እና በጣም ትክክል ነው እዚህ ላይ ይሰራል። ሁለተኛውን ደግሞ ስናይ መዋሃድ ነው። መዋሃድ ላይ በነገራችን ላይ በጊዜ ብቻ እንጥቀሰው ለረጅም ዓመታት በአካል ተለያይታችሁ ከኖራችሁ በነገራችን ላይ ተፋታችሁ መፋታት ብላችሁ አስቡት። ተፋታችኋል በቃ እሱ እዛ ቦታ ይጀምራል ወይም እሷ እዛ ቦታ ትጀምራለች 8 ዓመት 9 ዓመት 10 ዓመት 11 ዓመት ስራ ለመስራት ገንዘብ ለመሰብሰብ ወይ የሆነ ነገር ለማግኘት ብላችሁ ረጅም ዓመት በሳምንት ውስጥ ባልና ሚስት ቢያንስ 15 ሰዓታት አብረው መሆን አለባቸው። ጥሩ ጊዜ አብረው 15 በሳምንት ነው 15 ሰዓታትን ባልና ሚስት አብረው ጥሩ ጊዜ ማሳለፍ አለባቸው። ግን ገንዘብና ንብረት ለማፍራት ብላችሁ ለ8 ለ9 ለ10 ዓመታት ከተለያያችሁ በቃ ተፋታችኋል። ውህደት ስለሌለ ነው። ውህደት አይኖርም። እንዴት ሊኖር ይችላል? ጥሩ እስቲ ይሄንን ጉዳይና ቀጣይ ጉዳዮችን እናነሳለን። መልክ ሰምተን እንመለስ። አድማጮቻችን የተመደበልን ሰዓት እዚሁ ተጠናቀቀ። መሴ ሪዞርት እንግዲህ ጋዜጠኛ መሰለ መንግስቱና ባልደረቦቹ ደግሞ ትኩስ መረጃዎችን ይዘው ወደ እናንተ ይቀርባል። የትም ያልሰማችኋቸውን ትኩስ መረጃዎችን እስከ 12 ሰዓት አብራችሁ ቆዩ። ሰላም ለምድራችን፣ ሰላም ለቤተሰብ፣ ሰላም ለኢትዮጵያ። ሰላም ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።